ምኑ? ያ ሁሉ ያደረከው ነገር ቤቱን በስሟ ማዞር ለሷ ሰጣት የነበረው ፍቅር እንዳለ ሁሉም ነገር ማስመሰልና ውሸት ነበር አይደል? ቤዛ በእንደዚህ አይነት ሁኔታ ላይ ሆና ስለራስሽ ማሰብሽ ብቻ ጥፋተኛ ያደርግሻል። አንቺ ምን ሊፈረድሽብኝ ማለት ነው? ኩቻ ቅድም ግንባሩን በበተንኩለት ነው። እስኪ ተረጋጋ። ከጉልበቱ ይልቅ ብልሃቱ እንደሚያስፈልገን ሀሳቡን ያመጣው መጀመሪያ አንተ ነህ። የምን ደርሶ አሁን ጀግና ልሁን ባይ ነህ? ወይኔ ሮቤል ጭራሽ የማንም ወሬ መቀለጃ ልሁና። አንደሞ አንቺ ቀን እናንተ ሁሉ እባክሽ ሉላ፣ ያኔ በጣም ተበሳጭ ስለነበር ቆንጆ ነገር ሰርቼ ይሻላል። በነገራችን ለቤት አንባሳት ነበር ለወሰንኩ ማለት አንዳንዴ ሌላ ነገር እንደምትቀለቅልበት ሰምቻለሁ። ሉላ አሁንም እዛ ጋር ነሽ? ዶክተር ሮቤል ቤዛ አሁን ላይ ምንም ነገር ማስታወስ እንደማትችል ለሱራፌል ነግሮታል። ሱራፌልም ይህንን ሲነግረው እጅግ ነበር የደነገጠው። ቤዛ ሁሉም ነገር አሁን ላይ አታስታውስም ካሉ ህይወትን እንደ አዲስ ነው የምትጀምረው ማለት ነው። ሱራፌልና ሳሚ ዛሬ ሁለቱም ውጭ አድረዋል። የማደራቸው ምክንያት ምን ሊሆን ይችላል? ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማ ክፍል 71 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ሳሚና ሱራፌል ዛሬ ላይ ውጭ አድረዋል ቤታቸውን ትተው። ቹቻም ወደፊት እኮ ባል ይሆናል ያልኩት ሰው ነው የጠፋና ውጭ ያደረው። ምን እያሰብሽ ነው? እባክሽን ተይኝ ሳሮን እያለች እጅግ እየተጨነቀችና እየተበሳጨችም ትገኛለች። ምን ሆነሽ ነው? የት እንዳደረ እኮ አይታወቅም። መቼም ከሴት ጋር ሲዳራ አላደረም። ስለዚህ እባክሽን ተረጋጊ ብትላትም አልረጋጋም። እሱ እኮ ዲያን ዶክተር ደብድቦታል። ስለዚህ ተደብድቦ ደግሞ ዝም አይልም። ስለዚህ አንድ ነገር ሆኖ ቢሆንስ? ሲዳራ ካደረ ጧት አገኘዋለሁ፣ ተደብድበው ወይም ደግሞ ተገሎ ታደረ ግን አላገኘውም እያለች እንግዲህ እያሰበች ትገኛለች። በዚህ መሀል ነበረ ሳሚ የመጣው። ልክ እንደመጣም አንተ ምን ሆነ ነው እናኔ አታስብም ማለት ነው? ደህና ነው በማለት ነበረ የጠየቀችው። ይኸው ምንም ሳይሆን መጣልሽ፣ ምን ልትሆኚ ነው ግን አንቺ ልጅ እያለቻት ነበር። እንግዲህ ሳሮንም ሱራፌልም ወደ ቤት በሄደ ጊዜ ሉላን ነበረ ያገኛት። ሶፋ ላይ ቁጭ ካለ በኋላ የት እንዳደርኩ አትጠይቅኝም በማለት ነበር የመለሰላት። የትስ ብታድር እኔ ምን አገባኝ በማለት ነበር የመለሰችው። ቤዛ ልሆን እያልሽ ይኸው እየተወንሽ አይደለ? ስለዚህ ቤዛን መሆን አለብሽ በማለትም ይነግራታል። እህቴን ግን የት ነው ያደረጋችኋት በማለትም ትጠይቀዋለች። እህቴ ምንም እንዳልሆነች አውቃለሁ፣ ወይም ደግሞ ራሳችሁ ናችሁ ያሳመማችኋት። ስለዚህ ቆይ አንዴ ከዶክተሩ ጋር አንዴ ከኛ ጋር የምትለው ለምንድን ነው? ለምን ወደ አንዱ አትሆንልንም? በማለት ሉላ ትጠይቀዋለች። ሱራፌልም ሚስቴን ለማግኘት መስሎኝ እንደዚህ የምለፈው እንጂ እኔን ስንቴ ለመግደል እንደሞከረ እነ ሳሚን መጠየቅ ትችያለሽ። እኔ ከዶክተሩ ጋር ምንም አይነት ግብነት የለኝም፣ ነገር ግን አሁን ለቤዛ ስል ነው የቀረብኩት በማለት ይነግራታል። ሱራፌልና ዶክተር ሮቤል አሁን ላይ አብረው እየሰሩ ይገኛሉ። የሱራፌል ሚስጥሩ ወይንም ደግሞ የልቡ ሀሳብ ምን እንደሆነ ባናቅም፣ ነገር ግን አሁን ላይ ከሳሚ ጋር ዶክተር ሮቤል ቆሞ በሚከራከርበትም ሰዓት ከኋላ በመምጣት ዶክተሩን በመምታት ነበረ የጣለው። ሳሚም ግን ነቅቷልና አውቆ እንደወደቀ አውቃለሁ፣ አንተም አውቀህ እንደጣልከው አውቃለሁ። ስለዚህም እንደማለቀው ቤዛን ካላመጣ እንደማለቀው ሲነሳ ንገረው በማለት ነበረ ትቶት ሄደው። ሳሚ አሁን ላይ እንግዲህ መረርና ቆረጥ ብሏል። በፍቅር አልገባ ሲለው በዱላም ጀምሮታል። እማታመጣ ከሆነ እገልሃለሁ እያለም ይገኛል። ቤዛን እያሰበ የኔን ረስቶታል የምትለውም ሉሲ ወደነ ሉላ ቤት ሄዳለች። ወደነ ሉላ ቤት ሄዳ የትነሽ ቤዛ ሉላ ማንም ሁኚ ብቻ ነው ውጪ እያለች እንግዲህ ቤቱን እየቀወጠችው ትገኛለች። ቀድሞ የመጣው ግን ሱራፌል ነበረ። ምን ፈልገሽ ነው? ምን ሆነሽ ነው? በማለትም ጠይቀዋት ነበረ። እንዲሁም ሉላ በመምጣት ምንድነው ምን ተፈጥሮ ነው በማለት ጠይቃ ነበረ። በቃ እኛ የራሳችን ችግር አለብን፣ ችግራቸውን እዛው ተወጡ፣ በቃ እስካሁን ረቷቸዋል። ከዚህ በኋላ ግን በቃ ስለ እኔና ስለ እሱ ነው ማሰብ የምፈልገው፣ የራሳችን ችግር ይበቃናል። በቃ አንዴ ቤዛ አንዴ ሉላ እያለ ስለ እናንተ የሚያስበውን ነገር መተው አለበት። ሁለተኛ አጠገቡ እንዳትደርሱ በቃቸው በማለት እንግዲህ ተናዳ ተናግራ ሄዳለች።
ሳሮንም እንግዲህ ሳሚ እንድትመክረው ሞክራ ነበረ። እነሱን በቃ ተዋቸው፣ ወደ ራስህ ለምን አትመለስም እያለችው ትገኛለች። እስካሁን ስንት ጊዜ ከሞት እንዳዳንኳት ታውቂያለሽ፣ ስለዚህ ልተወው አልችልም በማለት ነው እየመለሰላት። ቤዛ የት እንዳለች ግዴታ ማወቅ አለብኝ። አንድ ነገር ትሆንና ሱራፌልንም ያንን ዶክተሩንም አንገታቸውን በጥሼ ነው እምለቃቸው። ጦርነት ውስጥ ገብተዋል። አሁን ላይ ግን በቃ አንላቀቅም እያለ ይገኛል። ሳሮንም ስለ ሉሲ እየተከራከረች ትገኛለች። አያቷ እኮ ችግር ውስጥ ናት፣ ደግሞ የአያቷ ነገር ያሳስባታል። ስለዚህ ለሉሲ ለምን አታስብም ብትለውም እሱ ይደርሳል። አሁን ግን መጀመሪያ ቤዛ መገኘት አለባት በማለት ነው የሚነግራት። እንግዲህ እሷ ስለ ሉሲ እያወራች ስለ ራሳቸው ፍቅር እያወራች፣ ሳሚ ግን የሚያወራው ስለ ቤዛ ነበረ። እኔ ስለ ሉሲ እያወራው አንተ ግን አሁንም ስለ ቤዛ ታወራልኛለህ? አሁንስ ሉሲ ልደግፍ ነው በማለት ነበር እንግዲህ ሳሮንም መረር ብላ የተናገረችው። ኮቻም እንግዲህ እጅግ በጣም እየተጨነቀች ትገኛለች። አያቴን በቃ አሸብር ይገልብኛል ውለጃት እያላት ነው። ስለዚህ እኔ ደግሞ እዚሁ ተደብቄ ተቀረሁኝ፣ በቃ አይለቀኝም። ሲቀጥል ደግሞ ወደ አዲስ አበባ መጥቷል እያለች እንግዲህ እጅግ በጣም ስለ ራሷ ተጨንቃ ስለ ራሷና ስለ አያቷ እያሰበች ትገኛለች። ሳሚ ግን ጊዜና ሰዓት ሊሰጣት አልቻለም። እንኳን ስለ እሷ ሊያስብ ቀርቶ ማለት ነው። እንዲሁም ደግሞ ሳሮንም ነግራት ነበር ያደግነው እኮ እዚህ ሰፈር ነው፣ ስለዚህም ስለ ቤዛ ሊያሳስብሽ ይገባል በማለት ትነግራታለች። አንቺ ምን ላይ እየፈረድሽ ነው በማለት ነበር እንግዲህ ሉሲም እየተናገረቻት። ሱራፌልም እንግዲህ ዛሬ ላይ ከሉላ ጋር ግብ ፈጥሯል። ገንዘቡን በእኔ ታዞሪያለሽ፣ ቤዛን ሆነሽ እምልሽን ትታወኛለሽ እያለም ይገኛል። ነገር ግን እሷ አልሰማ እህቴን እማታመጣት ከሆነ አልሰማህም፣ የምትለኝ በሙሉ አላደርግም። ስለዚህ እህቴን ደግሞ እንደምታመጣት አውቃለሁ፣ አውቀን የደበቃት። ስለዚህ እህቴን በፍጥነት አምጣት፣ ከዛ በኋላ እኔም አደርገውን አውቃለሁ እያለች ትገኛለች። ሱራፌልም እንግዲህ ለቤዛ እኔ ነበርኩ ምግብ የምሰራላት፣ ቆንጆ ምግብ ሰርችልሻለሁ ብይ በማለት እንግዲህ ምግብ ሰርተው ያቀርብላታል ለሉላ። ሉላ ግን ለቤዛ ማንተ ነበር ከምትሰራላት ምግብ ብቻ ሳይሆን በማለት ነበር የተናገረችው። መርዝም ነው ለማለት ፈልጋ ነው። እሱ ግን ረፊ ይሄን ነገር እኛ ትተነው በአዲስ ልንገባ ነበረ። ሁሉም ነገር በይቅርታ አልፈነዋል። ብዙ የተፈጠረ ነገር አለ፣ ነገር ግን ሁሉም ተሽሯል፣ በቃ ተትተዋል። አሁን ላይ ግን ፍቅር ነበረን በማለት እያስረዳታል። እሷ ግን አንተም እኔም ሆነ እኮ አክስቴ አንተ ምግብ አንበላም በማለት እንግዲህ ትነግረዋለች። አንድ እህቴ በህይወት አለች፣ እህቴ እንድታመጣት እፈልጋለሁ። ሁለተኛ ደግሞ ወይ ደግሞ ሞታለች፣ ከሁለት አንዱ ነው በማለት እንግዲህ ትነግረዋለች። ለማንኛውም እንዴት አድርጌ ብነግርሽ ነው የማታምኚው? ቤዛ እኔ ጋር የለችም በማለት እንግዲህ በብስጭትና በንዴት ነው የነገራት። እሷ ግን ልታምነው አልቻለችም። ሱራፌልም እንግዲህ ወደ ሮቤል በመደወል ሮቤል ይቺ ሉላ ገንዘቡን ሁሉ ወደ ራሷ ልታዞረው ነው፣ ስለዚህም በቃ እችን ማስወገድ አለብን በማለት ሲያወራ ሳሮን በር ተደግፋ እያደመጠችው ነበረ። ማስወገድ አለብን ሲል እንግዲህ እጅግ በጣም ነበረ እየደነገጠችው። ሉላኒውን ቤዛኒውን ግን አላወቀችም። ቢሆንም ግን እጅግ በጣም ደንግጣለች። ቤዛ ግን ያለፉ ነገሮችን አታስታውስም። ነገር ግን አሁን ላይ በህይወት ከዛ ቤት ማለትም ከሆስፒታል ከወጣች ምናልባትም ቀስ በቀስ የማስታወስ ችሎታዋ እንደሚመለስ ነው ዶክተሩ የተናገረው። ያን ለማድረግ ደግሞ እሷ ማስታወስ እስከምትጀምር ድረስ እኛ ስራችንን ቶሎ መጨረስ አለብን በማለትም እንግዲህ ዶክተር ሮቤል እያሰበ ነበረ። ሀሳብና እቅዳቸው ይሳካሉ ሳይሳካም እንግዲህ በቀጣይ ቪዲዮ ደግሞ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ሰላም ለሀገራችን።